ጋሬጣ ችግር ብልጽግና መባረክ በጣስ ምናምን መስመር የሚል ሰው አላደገም። እግዚአብሔርን በትክክሉ አላወቀም። እኔ እኮ እጄ ላይ ያለው ድካም ነው። ጸሎት ማለት የእግዚአብሔር ፍቃድ ላይ መስማማት ነው። የእግዚአብሔር መልስ ሳይሆን እኔ ደነቀኝ የጳውሎስ መልሱን መቀበል ነው። ስለታመምን አንሞትም፣ ስላልታመም ደግሞ አንኖርም። ልካችሁ እንዳለው ያለ መታመም ጤነኝነት እነሱ ናቸው ያሉት። እኔ ይሄን አላልኩም። ሐዋርያ ሥራ ምዕራፍ 14 ቁጥር 8 በክርስቶስ ኢየሱስም አነባለሁ። በልስጥራንም እግሩ የሰለለ ከእናቱ ማፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለ በእግር ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር ይላል። የግድ ሳልፈልግ ሮሜ 10ን ከ14 ጀምሮ ያስነሳኛል። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ብዙ ጊዜ እዚህ አሁን አይታችሁ ከሆነ ያለ ሰባኪስ እንዴት ይሰማሉ? ያልሰሙበትስ እንዴት ያምናሉ? ያላመኑበትስ እንዴት ያድናቸዋል ይላል። የቃሉ አውድም ፈውስ የተቀበለው ሰው ትኩረት ሰጥቶ ቃሉን የሰማ ሰው ነው። እኛ ብዙ ጊዜ አገልጋዩን ነው የምንለምደው። አገልጋዩን እናውቃለን፣ ስሙን እናውቃለን፣ መንገዱን መነሻው እንዴት እንደሚያደርግ ሁሉ ነገር እናውቃለን። ልንለካም ሰው እንችላለን። የማይለካ እግዚአብሔር ግን አለ። ጳውሎስ በሚሰብክበት በዛ ጉባኤ መንሰግ ሰው ተገኘ ይላል። አንድ ሰው ተገኘ። እሱም አንካሳ የነበረ እግሩ የሰለለ ሰው ይልና እግሩ የሰለለ ሰው ከተወለደም ጀምሮ ከናቱ ማህፀን ይላል ጸሐፊው ከናቱ ማህፀን ከወጣ ቀን ጀምሮ ሄዶ አያውቅም። ግን ቤት ነበር ይላል፣ በጉባኤ ውስጥ ነበር ይላል። ጳውሎስ እየሰበከ እያለ ይላል ጳውሎስ እየሰበከ እያለ ሰውየው በምን አይነት መንፈስ እየሰማ እንደሆነ ሰውየው ነው የሚያውቀው። እኔ አንዳንድ ሰው ትንቢት ላይ ነው የሚነቃው። ትልቁ ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል የመጣለት ሰው ከሙታን ተነስቷል። ይህ ሰው ይላል ጳውሎስ ሲያየው ለካ ሰው በስጋ አይን አይደለም በመንፈስ አይን ነው የሚያየው። ጳውሎስ ሲያየው ለመዳን እምነት እንዳለው አይቶ ይላል ሰውየው የጳውሎስ ሚሰብከውን ከሁሉ ከተቀመጡት ይልቅ እግሩ የሰለለ ነው። ሄዶ አያውቅም። ለሱ ብርቅ ነው መራመድ። ጸሐፊው ሲጽፍልን ተራምዶ አያውቅም፣ ሄዶ አያውቅም ይላል። ሰው የሚሄድበትንም ሄዶ አያውቅም፣ ሰው የሚደርስበትም ደርሶ አያውቅም። እግሩ የሰለለ ነው። የሰለለ ማለት አይደለም ለመርገጥ ልክ ካሻኮር ክትባት ያልወሰደ ሰው የሆነ እንደሚሆን ማለት ነው። በእኛ ልክ በጥቂቱ ልክ ይህ ሰው እግሩ የሰለለ ነው። መሄድም አይችልም። ከቶ ሄዶ ከመቼ ጀምሮ ከናጡ ማህፀን ከወጣ ቀን ጀምሮ ምን ማለት ነው? አክሲደንት አይደለም፣ አደጋ አይደለም፣ በጊዜ የመጣ ነገር አይደለም፣ ከጊዜ በኋላ የደረሰበት ነገር አይደለም። ይህ ሰው እግር ኳስ ሲጫወትም አይደለም፣ መኪና አደጋም ደርሶበትም አይደለም፣ ዘራፊም አይደለም፣ ምንም ሆኖም አይደለም። ሲወለድ ጀምሮ ያለ ችግር ነው። የገረመኝ ሲወለድ ጀምሮ ይሄን ችግር ይዞ ጌታን ይፈልጋል። ከናቱ ማህፀን ሲወጣ ጀምሮ ችግር ይዟል። የሱ ችግር ጌታን ከመፈለግ አልከለከለው፣ ስብከት ከመስማት አልከለከለው፣ ወንበር ከመያዝ አልከለከለው። ዛሬ አንድ ነገር ልበል፣ እግዚአብሔር ጌታ የሰጠ ነገር ይበልጣል። ከጎደለ ይልቅ ጌታ የሰጠ ነገር ይበልጣል። ከቶ ሄዶ አያውቅም። ከመቼ? ከናቱ ማህፀን ከወጣ ጀምሮ። ግን የገረመኝ ምን አይነት ሰው ነው አንተ? እኛ እኮ ሁሉ ተሟልቶልን እኮ ከጓደኛዬ ወደ ኋላ ቀረን እንላለን። ከእንትን ሆንኩኝ፣ እኔ ተሰደብኩኝ፣ እከሌ ቀደመች። እንዲህ ነው። ዛሬ ከኛ ውስጥ እኛን እግዚአብሔር ያውጣው። አሜን። ጳውሎስ ትይዝላችኋል እስከ 3 ሰማይ የተነጠቀ ሰው አውቃለሁ ይላል። እሱንም ከ14 ዓመት በፊት ታሪክ ነው፣ ውስጣ ነው የሚነግራቸው። ለዛው እስከ 3 ሰማይ የተነጠቀ ሰው ያላየው ነው ያለ ሰው ያልሰማውን የሰማ አንድ ሰው ነበር ይላል። እኔ ነኝ ራሱ አይልም ጨዋል። ግን ምን ብሎ እንደተናገረ ታውቃለህ? በዚህ ሁሉ የሰይጣን በስጋ ምን እንዳለ በመገለጥ ታላቅነት እንዳልታበይ የሰይጣን ሞገያ ተሰጠኛል። እሱንም ከአንድም ስንት ጊዜ 3 ጊዜ ጸለይኩ። የሚገርም ነገር እኔ የገረመኝ ጸሎቱ ትክክል ነው። ጸሎት ማለት በመሰረቱ ነገር እንዲቀየር አይደለም። ጸሎት ማለት የእግዚአብሔር ፍቃድ ላይ መስማማት ነው። የገረመኝ ጳውሎስ አንተ ሰው እየበሰለ ሲሄድ እኮ ጌታም አምባሻ ስጠኝ አይደለም፣ መኪና ስጠኝ አይደለም። ሰው በመንፈስ እያደገ ሲሄድ እግዚአብሔር ነው የሚናፍቀው። ከከበርክበት ነው የሚለው። አንተ እንደዚህ ካሰኘ እኮ ነው የሚለው። አየህ
ሁሉ ጊዜ የሚያለቅስ ሰው የሚያለቅስ ለሆነ ነገር ሁሌ ለችግር ጋሬጣ ችግር ብልጽግና መባረክ መጣስ ምናምን መስበር የሚል ሰው አላደገም። እግዚአብሔርን በትክክሉ አላወቀም። እግዚአብሔርን ሰው ሲያውቅ እግዚአብሔርን ነው የሚመስለው። ሌላው ነገር ተራ ይሆናል። ካስፈለገ የኔ ነው ይለዋል። ኢየሱስ ጌታ። ጳውሎስ ምን እንዳለ ታውቃለህ? 3 ጊዜ እግዚአብሔርን ለመንኩት አለ። የእግዚአብሔር መልስ ሳይሆን እኔ ደነቀኝ የጳውሎስ መልሱን መቀበል ነው። ምን እንዳለ ታውቃለህ? ለሰይጣን ሞገስ ተሰጠኛል። እንግዲህ አንዳንዶች የሚሉት ለዚህ እሱ የሚለው ገላትያ ላይ አይናችሁን በሰጣችሁ ሲል አንዳንዶች የአይን ችግር ስላለበት ነው ይሉታል። አንዳንዶች ደግሞ ያው እንደኔ ሆኑ ብዙ ነገር ነው የሚሉት። አልፎ ተርፎ ለሆድ መድኃኒት ብዙ ነገር ጳውሎስ ችግር ብዙ ነገር ይሉታል። ይባሉት እኔ እሱ አይደለም ጉዳዩ። ግን የጸለየበት የለመነበት አንዳንዱ ጊዜ እንደውም በታላላቅ ፊደል እንዴት እንደጻፍኩልኝ ስል አይን ችግር አለበት ይሉታል። ብዙ ነገር ሰዎች ምንም ይበሉት። ግን ጳውሎስ አንድ የሰይጣን ሞጋ የሆነ ጥያቄ ነበረበት። ሲጸልይ እግዚአብሔር ከመለሰለት እኔ ከደንቀኝ የእግዚአብሔር መልስ ሳይሆን የሱ የጸሎቱን መልስ መቀበል። ጳውሎስ ሆይ አለው ሲለው ጸጋዬ ይበቃል ኃይሌ በድካሜ። እሱ ግን ምን እንዳለ ታለ ካንተ ጋር ይኖራል፣ በሽታው አይነሳም፣ ይልቅስ ከበሽታው ጋር ተስማምተን ኑር። አጭቅስ እኮ የሚገርም ነው። ጳውሎስ በበሽታው ጋር ተስማምቶ እየኖረ ግን ስንቱ እየሞተ ነው። ሲላቸው እኛ HIV ያለበት ብለን ጣቴ ከሰርንባቸው ሰዎች ዛሬ እስከ መድኃኒት እንኳን እየወሰዱ ከእግዚአብሔር ጋር እየተስማሙ ዛሬ ድረስ እየኖሩ ግን ስቅጣት ሲቀስል የነበረው ስንቱ አልቋል። ስለታመምን አንሞትም፣ ስላልታመም ደግሞ አንኖርም። ልክ ሐኪም እንዳለው ያለ መታመም ጤነኝነት እነሱ ናቸው ያሉት። እኔ ይሄን አላልኩም። ስለዚህ ጳውሎስን እግዚአብሔር ምን ጸጋዬ ይበቃል ኃይሌ በድካም ይገለጥ። አየህ ይህ ሰው ለመዳን እምነት እንዳለው አይቶ ሰፖርት ምንድነው ያደረገለት? እገዛ ነው ያደረገለት። ጳውሎስ አንስተው አይሰጥማ ፈውስ የማን ነው? እስቲ የኔ ነገር በሉ። እስቲ በእግዚአብሔር እጅ ነው በሉ። ለመዳን እምነት እንዳለው አይቶ እንዲህ አለው ይላል። ጳውሎስ እኮ ይችላል። የኔ እኮ ቃሬዛ ላይ የተኙ ሰዎች አሉ ከሱ የባሱ። የኔ እኮ መተንፈስ ያቃታቸው እስትንፋሳቸው ሊሰበሰበ ያለ ኮማ ውስጥ ያሉ ሰዎች አሉ። የኔ አልጋ ላይ ያስተኙ ተጠገበዋል። እሱ እያለ ግን ለመዳን እምነት ያለው ሰው ጉባኤ ውስጥ አየ። በምን አየው ስል ቃሉን በትክክል ይሰማ ነበር። ለቃሉ ትኩረት ሰጥቶ የሰማው ትንቢት አልጠበቀም። አንዳንድ ሰው ትንቢት ላይ ነው የሚገለበጠው። ትንቢት አይደለም ትልቁ የእግዚአብሔር ቃል ነው። እስቲ በደንብ አሜን ይበለኝ። እስቲ በደንብ አሜን በለኝ። ስህተት የሌለበት የማቃል ነው የእግዚአብሔር ቃል። መመርመር የሌለበት የማቃል ነው የእግዚአብሔር ቃል። መፈተሽ የሌለበት የማቃል ነው የእግዚአብሔር ቃል። አየህ አንድ ቃሉን ጥለን ከቃሉ ጭኬት ይምጣ። አየህ መያዝ ያለብን ቃሉ ላይ ነው። አሁን እንኳን እግዚአብሔር ስለ ቃሉ ምን እያለ ነው? እኔ አሁን እርግጠኛ ነኝ አንድ 30 ሰው እጅ ባስወጣው ያስነበብኩ ቃል ምንድነው ብል እኔ እንጃ። እግዚአብሔር ከዚህ ይገላግለን። እኔ እግዚአብሔር ቃል ላይ ይተኛና ልክ የሆነ ሰዓት ላይ ርዕስ አለኝ የሚል ሰው አንዳንድ ሰው እንዲህ ይላል እስቲ ስትወጣ ግንባሬን ብቻ ነካ ይለዋል። ይሄን መሰለ ይሄው ቃል ተናገረ። እኔ እኮ እጄ ላይ ያለው ድካም ነው። እኔ እጄ ላይ ያለው ሌላ ነገር ነው። እሱ እጄ ያለው ይበልጣል። እስቲ በደንብ አሜን በሉ። እግዚአብሔር ካለ አይደለም እጅ ተጭነውብህ ይልቅ ቃል ከመጣልህ ነገር ያበቃል። ስለዚህ ይህ ሰው ይላል ምን አይነት ሰው ነው? ጳውሎስ እየሰበከ እያለ ልቡ ይቃጠል ነበር። ለካ ያዘው እግሩ ነው። ይህ ሰው ይጨው ነበር፣ ይሮጥ ነበር። አየው ይላል። ሲያየው ለመዳን እምነት እንዳለው ጳውሎስ ሲናገር የነበረውን ቃል በትኩረት ይሰማ ነበር። ለዚህ ነው እምነት ከመስማት ነው ይላል። መስማትም ከእግዚአብሔር ቃል ነው። አየህ እምነት እኮ እንዲፈጠር የሚፈልገው እምነት መነሻ አለው። እምነት የሚነሳው ከእግዚአብሔር ቃል ነው። ይህ ሰው ሮሜ 10ን ያነበበ ይመስለኛል። እስከ ቁጥር 17 ያነበበ ይመስለኛል። እምነት ከመስማት መስማትም ከእግዚአብሔር ቃል። አየህ ሰው ያላመነበትን እንዴት ይጠራዋል? ያልጠራውንስ እንዴት ይድንበታል? ያለ ሰባኪስ እንዴት ይሰማል ይላል። ሰውየው ሰባኪ ሲያቀኝ በመሰረቱ አንዴ ተናግሬያለሁ። ሰባኪ እንደ ሐኪም ነው። እደግመዋለሁ። ሰባኪ እንደ ምንድን ነው? እንደ ሐኪም ነው። ሐኪም 50% ካንተ ይሰማል። መስማት እንኳን ካልቻል ካንተ መናገር የማይችል ከሆነ አስተማሚ ይጠራል። እንዴት ነበር መቼ ጀመረው? 50% ከዚህ ይወስዳል። የጤና ባለሙያዎች እዚህ ውስጥ አለ። ሌላውን 50% በላብራቶሪ የማያዘው ነገር የለም በሽታውን እስከሚያገኝ ድረስ። ሰባኪም ከድርጊት ከአነሳስ ከአመጣጥ አይቶ የሆነ ነገር ይላል። እኔ ገረመኝ 100% የሚሰጠው ለኢየሱስ። እስቲ በደንብ አሜን በል። የሰባኪ ድርሻ እንዴት እንደ ሐኪም ሆነ? ያዝልሃል። ማዳን ግን አይችልም።
አንድም ቀን መድኃኒት ለሰው የሆነ ዶክተር የለም። እሱም አንድ ዶክተር አለ ኢየሱስ የሚባል ኢየሱስ ያዛል። ዶክተሩ ላብራቶሪ ያዘው ነው ከላብራቶሪ የሚለውን አምኖ ነው የሚቀበለው። አየ ላብራቶሪ ያለውን ያምናል። ላብራቶሪስቱ የጻፈለትን ይቀበላል። እስቲ ቼክ ላድርግ አይልም። ቀጥሎ ካንተ የሰስማውን ነገር ወስዶ ሬሽ ወስዶ ወዴት መድኃኒት ያዝልሃል። መድኃኒትን ወስደ ፋርማሲ የምትሄደው አንተ ነህ። ዶክተሩ ያለኝ ውሸት ነው ብትል መልሱ ማጋ ነው። ዛሬም እግዚአብሔር እየተናገረን ነው። ስንቶቻችሁ ዛሬ እግዚአብሔር ይሄን ጸጋ ያብዛልን። ይህ ሰው ልምጣ ሁለት ነገር ልናገር። ምን አለው ይላል? ለመዳን እምነት እንዳለው አይቶ ተነስና በእግሩ ምን በል ቁም ነው ያለው። ይገርመኝ ምንድን ነው ያለው? ተነስና በእግር ምን በል። ሰውየውም ተነስቶ ቆመ። ይመላለስም ግን ተመላለስ ብሎታል እንዴ? አየ እሱ ከምን በኋላ ነው የሚመጣው? ከመዳን በኋላ። አየ የዳነ የቆመ ሰው መመላለስ ይችላል። ሰውየው ግን ሳይቆም መመላለስ ቢችል ቢሞክር ይሆናል? አይሆንም። ሆፌ ቆመች ቢባል እንኳን አይሆንም። ዛሬ መልእክት አለኝ። ስንቶቻችሁ እግዚአብሔር ቃል ሰምታችኋል? እግዚአብሔር ምስክሬ ነው። ዛሬ የሆነ ነገር የሚሆን ሰው አለ። አምነህ ተቀብለሃል? እምነት ከምንድን ነው? ከመስማት። መስማት ከምንድን ነው? ከእግዚአብሔር ቃል። የእግዚአብሔርን ቃል ጥለን ተአምራት የለም። የእግዚአብሔርን ቃል ጥለን ፈውስ የለም። የእግዚአብሔርን ቃል ጥለን ትንቢት የለም። እስቲ በደንብ አሜን በሉ። እግዚአብሔር ወደ ቃሉ ይመልሰን። እግዚአብሔር ወደ ምኑ ይመልሰን? ወደ ቃል። ድሮ እኮ እጅ አይጫንም። ድሮ ትንቢት አይነገርም። ግሽ ሙታን ይነሳ ነበር። ሽባ ይተረተር ነበር። ደንቆሮ ይፈወስ ነበር። አይን ይበራ ነበር። ምኑ ላይ ነው ያለው? ቃል ላይ። አሁንስ እኛ ምን ሆናል? የቃል ጊዜ አይመለከተንም። እንደው አይጨርሰውም እንዴ? ወይ አስረዘመው ነው የምንለው። አንዳንዶቻችን ብርድ ይለናል። ጌታ ይሄን አውሬ ይውጋው። አሜን። አንድ ሰው ጮሆ አሜን ይበለኝ። አሜን። ድሮ አገልጋይ ሲጋበዝ ምን እንደሚባል ታውቃለህ? ቃል አለው ነው የሚባለው። ቃል ነው የሚጠየቀው። መለኪያው ቃል ነው። ስለዚህ ቃል የሌላቸው መጥቷ የጥንቆላ መንፈስ እግዚአብሔር ይገልብጠው። አሜን። 2 ደቂቃ እግዚአብሔር ሉቃስና ማርቆስን እንኳን ካለየን ይሄን ስለ ማለት አይደለም፣ አድግ ያለው ለማለት አይደለም። እግዚአብሔር ከፈለገ አጵሎስን አሳድጓል። እግዚአብሔር የሞቲቭ አምላክ ነው። ከኔ ጋር ናችሁ? አይጭነቃችሁ። እስቲ ግድ የለም። እስቲ በደንብ አሜን በሉ። አንድ ሰው ጮሆ አሜን ይበለኝ። ትዝ ይላችኋል? በጣም የሚደንቀኝ አጵሎስ የሚባል ሰው ነው። አጵሎስ ይላል የእግዚአብሔር ቃል ሲናገር አይሁዳዊ እንደሆነ ከየት እንደሆነ በምኩራብ ሊያገለግል ገባ ይላል። በጉባኤ ሲገባ ከሱ የተሻለ ጵርስቅላና አቂላ ነበሩ ይላል፣ ባልና ሚስት። የገረመኝ ጉዳዩ የመድረክ መያዝ አይደለም። ሰው ሲያድግ አይደለም መድረክ የሚይዘው። አንዳንዴ አድጎ ጉባኤ ውስጥም አለ ልክ ከኔ የተሻለ በብዙ የሚበልጡ እዚህ ጉባኤ ውስጥ እንዳሉ። ይሄ መዘንጋት የለብንም። የዛን ቀን በምኩራብ ይላል ሲያገለግል ሲያዩት ይህ ሰው ከዮሐንስ ጥምቀት በስተቀር አያውቅም ይላል። ግን ይሄ ማለት ስህተት ስለ ኢየሱስ ይላል እዛው ክፍል ላይ ስለ ኢየሱስ ክርስቶስ በትክክል ይናገር ነበር ይላል። ለዚህ ነው እኛ ከአገልጋይ እየለካን የኛ ህይወት ማን ይለካ? ገብቶ አይደል? ለአንዳንድ ሰው ትክክለኛ ሰባኪ ሳምባዲ ነው። ለአንዳንዱ ትክክለኛ አገልጋይ እክሌ ነው። እውነቱን ልንገራችሁ እስቲ ዛሬ መልእክት አለኝ። የኛ ሞዴል ኢየሱስ ይሁን። አሜን። የቃሉ ባለቤት ይሁን። አሜን። አንቱ የተባሉ ሰዎች ሲስቱ አይተናል። አንቱ የተባሉ ሰዎች ሲወድቁ አይተናል። አንቱ የተባሉ ሰዎች እግዚአብሔር ሲያፍርባቸው አይተናል። ዛሬ መልእክት አለኝ። አሜን። የቃሉን ባለቤት አሜን። የእምነት ሰው እግዚአብሔር ያድርግ። አሜን። ይህ ሰው ይላል ለመዳን እንዳለው አይቶ ተነስና በእግር ምን በል። ሰውየውም ተነስቶ ምን ማለት ጀመረ? ይሄኛው የተመላለሰበት እኮ በህይወት ዘመኑ ሄዶ አያውቅ። ዛሬ አንድ ነገር ልበል፣ በህይወት ዘመናችሁ ሆኖላችሁ የማያውቅ ነገር ዛሬ ይሆናል። አሜን። ምን እንደሆነ አላውቅም። ከእናቱ ማህፀን ከወጣ ጀምሮ ሄዶ። ስለዚህ ዛሬ ሆኖላችሁ የማያውቅ ነገር ዛሬ ይሁን። አሜን። መካን ካለ ዛሬ ይወልዳል። አሜን። ቃሉ ነው የሚለኝ። እስቲ በደንብ አሜን በለኝ። ሙታንም እዚህ ጉባኤ ውስጥ ካለ በኢየሱስ ስም ይነሳ። እኔ አይደለሁም ምን አገባኝ፣ ቃሉ ነው የሚለው። ሆኖ ማያውቅ ነገር ዛሬ ይሁን። አንድ ሰው ጮሆ አሜን ይበለኝ። ዛሬ በሉስ በህይወቴ ላይ ሆኖ ማያውቅ ዛሬ በሉ እፈቅዳለሁ ይሁንልኝ በሉስ። ምን አይነት መታደል ነው! ከዛ ሁሉ ሰው ቀጥሎ ያለው የተአምራቱ መጨረሻ ስታዩት እንደውም አበባ ጉንጉን አምጥተው ደረጃ ሰጧቸው። ጳውሎስ በመናገር አንደኛ ስለነበረ በርናባስና ለጳውሎስ ጉንጉን አበባ አምጥተው በቤታቸው አንብቡት። ሊያመልኳቸው ሊሰውላችሁ መጡ ይላል። ጳውሎስ እኔ እግሬ አውጭኝ ብሎ ጳውሎስ ተውተው አለ። እኔ ለኔ መስዋዕት አይገባም።
የሆነው ተአምራት ቀላል አይደለም። እግሩ የሰለለ ሰው መሄድ ሲችል መቆም ሲችል ተአምር ነው። ይህ ሰውም ከእናቱ ማህፀን ከወጣ ጀምሮ ሄዶ አያውቅም። ዛሬ ሆኖ ማቅ ነገር ዛሬ ይሁን